በቤተ ክርስቲያናችን ሥርዓት መሰረት በአራተኛው የአብይ ጾም ሳምንት የሚታሰበው መጻጉዕ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ መጠመቂያ ያደረገውን ድንቅ ተአምርና የድህነት ምስጢር የምናስታውስበት ዕለት ነው። ሳይዳ የሚለው ስም ሁለት መልክ አለው። አንደኛው የሐዋርያት ከተማ የሆነችው ቤተ ሳይዳ ዘገሊላ ወይም የማጥመጃ ቤት ስትሆን ሁለተኛዋ ተአምሩ የተፈጸመባት ቤተ ሳይዳ ዘይሁዳ ናት። ይህች ስፍራ በኢየሩሳሌም በበጎች በር አጠገብ የምትገኝ በኢብራይስጥ የምህረት ቤት ተብላ የምትጠራ የመጠመቂያ ስፍራ ናት። መጠመቂያዋ 5 መመላለሻዎች ነበሯት። እነዚህም የአምስቱ መጽሐፍተ ሙሴ ወይም የአምስቱ መጽሐፍተ ኦሪት ምሳሌዎች ናቸው። መጻጉዕ በእነዚህ መመላለሻዎቹ መካከል ለ38 ዓመታት ታስሮ መቆየቱ የሰው ልጅ በሕግ ኦሪት ጥላ ስር ሆኖ ነገር ግን ፍጹም ድህነትን ሳያገኝ ለዘመናት መቆየቱን ያሳያል። ሕጉ ደዌን ያሳያል እንጂ ፈውስን መስጠት እንደማይችል ለማሳየት ጌታ በእነዚህ መመላለሻዎቹ መካከል መጣ። እዚህ ያው ከም ትሪእዎ ዘለኹም ብዙሓት ሕሙማን ያው ነታፈውሲ ክረኽቡ ዝቕመጥሉ ዝነበረ ቦታ እዩ። ያው መልአክ እግዚአብሔር መፂቱ ባሕሪ ክስካብ ዘናውፁ ቀዲሙ ዝኣተው ስለ ዝኾነ ዝድሕን ዝነበረ ኣብዚ ቦታ ኮይኖም ዝፅበይሉ ዝነበረ ስፍራ እዩ፣ ቅዱስ ስፍራ እዩ። ነበረ ኋላ ላይ እንግዲህ አንድ ትልቅ ይፈልጋል አዎ ወይ ማለት ነው ወዲያኛው ከኛ ወደ ሰው ይለው እንግዲህ የተነሳው ከመሸከም ያለበት እዚህ ነው መድኃኒዓለም መብራት ወራቱ ይጠብቃል። አሜን። እንግዲህ ታሪኩ እናንተ ታውቃላችሁ። እዚህ ስፍራ ያው መጻጉዕ ተጠመቀሉ ማለት ነው። እዚህ ትሪእዎ ዘለኹም ብጣዕሚ ገደል እዩ። ካብዚ መናብዚ የእትወኒ ናበለ እዩ ዝኩሉ መንገዲ ዘውርዶ ሲኑ ን38 ዓመት ሙሉእ ኣብ ዓራት ሓሚሙ ደቂሱ ዝነበረ ማለት እዩ። ለ38 ዓመታት የድህነት ተስፈኛ ሆኖ የኖረውን መጻጉዕ ደዌው እንደጠናበትና ረዳት እንደሌለው አይቶ
ጌታችን ቀርቦ ባድንህ ፍቃድህ ነውን አለው። መጻጉዕም ሰውም የለኝም በማለት ጉጉትና ወዳጅ አልባነቱን ገለጠ። ጌታም ተነሳና አልጋህን ተሸክመህ ሂድ ባለው ጊዜ ያን ሁሉ ዘመን የተሸከመችው አልጋ የድል ምልክት ሆና እርሱ ተሸክሟት ሄደ። ጌታ ይህንን የጠየቀው ሊያድነው መፈለጉን ለማረጋገጥ ብቻ ሳይሆን በኋላ ላይ መጻጉዕ ለሚፈጽመው ክህደት የገዛ ሕሊናው ምስክር እንዲሆንበት ጭምር ነው። የመጻጉዕ ታሪክ በፈውስ ብቻ አላበቃም። ከዳነ በኋላ ጌታ በቤተ መቅደስ አግኝቶት ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ተብሎ ቢመከርም እርሱ ግን ለውለታ ምስጋናን ሳይሆን ክስን መለሰ። አይሁድ በሰንበት አዳነህ ብለው ሲጠይቁት ያዳነኝ እርሱ ነው ብሎ ጌታን አሳልፎ ሰጠ። እንዲያውም በዕለተ ዓርብ ቤተ መቅደሱን አፍርሱት ያለው እርሱ ነው በማለት ይናገራሉ። ይህ ታሪክ ለሁላችንም ታላቅ ትምህርት ነው። ብዙዎቻችን በችግር ጊዜ ሰው የለኝም ብለን ወደ እግዚአብሔር እንጮኻለን። እግዚአብሔር በቸርነቱ ጎብኝቶ ሲያነሳን ግን ያዳነንን አምላክ እንረሳዋለን። ከስጋ ደዌ መፈወስ ብቻ ሳይሆን ከፈውስ በኋላ በምስጋናና በቅድስና መኖር የክርስትናችን መሰረት ሊሆን ይገባል። ወስብሐት ለእግዚአብሔር።